የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል ያምተነስ እኔ የማገለግለው በአባቶቼ እና በእግዚአብሔር መልእክት በእናታችን ወላዲተ አምላክ ድንግል ማርያም ወላዲተ አምላክ ብዬ። ሰላም የተወደዳችሁና የተከበራችሁ የመድሎታን ቤተሰቦች በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ቀረጻዬን በዚህ ነው የማደርገው። በዚህ ዘመኑን ለማዋጀት ዓለምን መጸየፍ ጥሩ ነው። ከእንደዚህ አይነት እንስሳት ጋራ መኖር ጥሩ ነው። ከዛ አንፃር በዓለም ካለው ጫጫታና ሁካታ ይልቅ እዚህ ያለው ጸጥታ ሰላም ስለሚሰጥ የዛሬው ቪዲዮዬን በዚህ ቀረጻዬን አድርጋለሁ ማለት ነው። ዛሬ በዋናነት በሁለት ጉዳዮች ላይ ነው ቪዲዮዬን እንድቀርጽ ያስገደደኝ። የመጀመሪያው ጉዳይ ብፁዕ አቡነ አብርሃም በርካታ ጊዜ የሚናገሯቸው ንግግሮች አሉና ብዙ አወዛጋቢ የሆኑ ንግግሮች አሉ። እነዛን በተመለከተ እርስ በርስ የሚጋጩ ሁለት ንግግሮችን አስደምጣችኋለሁ። ከዛ ደግሞ ከተሽከርካሪዎች ላይ መንፈስ አወጣለሁ እያለ አንድ የሚቀባጥር መነኩሴ አለ፣ አባ ኩብኩባ አለ። በእውነት ለነ አባ ኩብኩባዎች መኖሪያ ይሄ ነበር። እዚህ ነው መሆን የነበረበት በእውነቱ። ምክንያቱም መነኮሳት የሰማይ መላእክትን መስለው አይደል እንዲኖሩ የተባለው? ማለት ምድራውያን መላእክት አይደሉ? የዓለሙን ጫጫታና ሁካታ አረቀው በዚህ እንዲኖሩ የታዘዙት? በዚህ እንዲኖሩ ትእዛዝ ነበር። ነገር ግን እነሱ እንዲህ አይነቱን ዓለም ንቀውት ይሁን ተጸይፈውት አላውቅም፣ እየተውት ወደ ከተማ ይሄዳሉ ማለት ነው። እኛ ደግሞ እንግዲህ እዚህ የመጣን መኖር ባንችል እንኳ ቢያንስ ቪዲዮ እንሰራለን፣ ቪዲዮ እንቀርጻለን። እንግዲህ ምን እናደርግ፣ ዘመኑ ነው ወደ ጫካ የሚያስወጣ ጊዜ ነው የመጣው። ለማንኛውም በቅደም ተከተል ከብፁዕ አቡነ አብርሃም ንግግር ጀምሬ እስከ ይሄም ከተሽከርካሪ ላይ መናፍስትን አወጣለሁ የሚለው ኩብኩባ አባ ኩብኩባ፣ እኔ በትክክል መነኩሴ ይሁን አይሁን መረጃ የለኝም። ባይዘይ መሀል አዲስ አበባ ወደ ሀና ማርያም አካባቢ ወደ ማንጎ ሰፈር መታጠፊያ አካባቢ ነው የሆነ የግለሰብ ቤት ተከራይቶ ነው እንደዛ የሚያደርገው። እና ሰው ያው የዋህ ስለሆነ እየሄደ እንግዲህ ከፍተኛ ገንዘብ ይከፍላል። አንድ ባንድ ሁሉንም አሳያችኋለሁ። በመጀመሪያ የአባታችን የብፁዕ አቡነ አብርሃምን ንግግር ላስደምጣችሁ። እንደዚህ አይነቱ ንግግር በጣም አደገኛ ስለሆነ እንደው አባታችን ከቻሉ እንዲህ አይነት ጉዳዮችን ቢያስተካክሉ በጣም ጥሩ ነው። የአባታችንን ንግግር ይኸው ላሰማችሁ። አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል ያምተነስቱ። የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። በበራሪም በተሽከርካሪም በተወርዋሪም በመሳሰሉት አሰቃቂ በሆኑ የሞት ወጥመዶች ሁሉ ሲሰፍን ሲያዩ ይንጠስለት የሚሉ ይመስላል። ግን ክርስትናው ደግሞ እሱ አልሆን ብሎ ነው እኛንም የተቸገረ። በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆን ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። ግን ግደሉ አንልም፣ ተገዳደሉ አንልም። ቤተ ክርስቲያን ቃሏ ስላልሆነ አትገዙ ግን ትላለች። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያዋም የመጨረሻዋም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ በምንኩስና ህይወት ያለፈ እንደው በጵጵስና ህይወት በእንደዚህ አይነት ትልቅ ማይረግ ውስጥ ያለ ሰው ቀርቶ የትኛውም ሰው እውነትን እውነት ሐሰትን ሐሰት እንዲል ነው ትእዛዙና ከዚህ በላይ በምን ሊመጣብን ነው?
ገዳማትን በድሮን እየተደበደበብን ነው። ካህናት ሊቃውንትን በአደባባይ እየተገደሉብን ነው። ከዚህ በላይ ምን ሲሆን ነው አቡነ አብርሃም መጀመሪያ የተናገሯትን ንግግር የሚናገሩት የሚል ሐሳብ አለኝ። እንግዲህ ዳኝነቱን ለእናንተ እተዋለሁ። በእርግጥ አባትን መገሰጽ ብዙ ተገቢ አይደለም። በዚህ ልክ ይሄን ብያለሁ። በቀጣይ ማሳያችሁ አባ ኩብኩባ ነው። በርካታ መነኩሴንን ባዮች በአዲስ አበባ ስክስክ ብለው ገብተዋል። በርካታ ጠንቋዮች ጸበል እንመራለን እንዲናረጋለን እያሉ ምዕመናንን የሚያታልሉ በርካታ ሰዎች አሉ። ከነዛ ሰዎች ውስጥ አንዱ ይሄ ነው። በተለይ ዛ ማንጎ ሰፈር አካባቢማ ማያት ነገር ነው ያለው። ኤኒዌይ ይህ ጥቅም ተኮር በሃይማኖት ገንዘብ መሰብሰብ መሸቀል እንደ ፕሮፌሽን ተቆጥሯል። እንደ መደበኛ ስራ እንደ ህጋዊ ስራ ተቆጥሯል ማለት ነው። ኤኒዌይ የኒህን መነኩሴ ሙሉ ሐሳብ አስደምጣችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። ይህ ደግሞ ሁለተኛ መልእክቴ ነው። ሁለተኛ መልእክት የመጣብኝ ጥያቄ ልመልስ ዝግጁ ሆኛለሁ። እንግዲህ ወንድሞቻችን የሚዲያ ሰራተኞች የተናገሩትና ያስቀመጡልን መልእክት አለ። እያንዳንዱ መልእክቱን ለመመለስ ጊዜም ባይኖረኝም በዚህ መልስ ቢያንስ መጥተው መጠየቅ ይችላሉ በማለት ነው። እንግዲህ በስመ አብ የሚለውን በስመ አብ አሉ በማለት ያስቀመጡት አንድ የሚዲያ ሰራተኛ አለ። እንግዲህ ስምም አልገልጽም። ስለዚህ ስምም አልገልጽበት ምክንያት ስላለኝ ነውና በስመ አብ የሚለውን በስመ አብ አሉ ብሎ ያስቀመጠው ስላለ ነው። ስለዚህ እኔ አፍየን ስለሚይዘኝ ቶሎት ስለምቸኩል በስመ አብ ወወልድ ወመንፈስ ቅዱስ የሚለውን በስመ አብ አለማለቴ ስህተት ነው። ያም በስመ አብ ስል ትንሽ አፍየን ስለሚይዘኝ ስለሆነ ይህንን ትክክል ያልኩ መስሎኝ ነው። በዚህ ወቀሳ እንዳታመጡ። ሁለተኛ ደግሞ መኪና ውስጥ ሟርት ያወጣሉ። እንዴት በምትሃትስ አለማስቀመጣችሁ በምን እናውቃለን የምትሉ ወንድሞቻችን ይህ ስህተት ነው። እንግዲያውስ እነዛ እንዳላችሁ የጥንት ነቢያቶች አባቶቻችን ሐዋርያቶችም አባቶቻችን ድውያንን ፈውሱ፣ ለምጻምን አንሱ፣ መቃብራትን አስከፍቱ፣ ሙታንን አንሱ ብሎ ያለውን መልእክት ማግደፍ አይሆንብንምን? ስለዚህ ይሄ በትክክለኛው መጥቶ መገምገም ይቻላል ብያለሁ። መጥታችሁ መርምሩኝ። ከዚህ ውጪ የምትጠይቁ በአካል ቅረቡ እና አናግሩኝ ብያለሁ። እግዚአብሔር ከእናንተ ጋር ይሁን። የቀረበልኝ አንድ መልእክት አለና እሱን መልእክት ላስተላልፍ ቀርቤያለሁ። መልእክቱን ቅዱሳን መላእክት ማለት እንጂ ቅዱሳን አምላክ ማለት ያልነበረም ይህንን ቪዲዮ ላይ ሳይራዩ እንደተሳሳኩ አይቼዋለሁና በጣም የኢትዮጵያ ልጆች የሆናችሁ ክርስቲያን የሆናችሁ የኦርቶዶክስ ተዋህዶ ቤተሰብ የሆናችሁ በውጭ ዓለምና በአገር ውስጥ ያላችሁ በጣም ይቅርታ ጠይቃለሁ። እንግዲህ እንደምታውቁት እንግዲህ የሚዲያ ዛሬ ሳይሆን ከ7 ዓመት በፊት ጀምሮ ስንገለገልበትና ስናገለግል የነበርን ይህንን ዓመት ስተት ሳንሰራ ኃጢአት ሳንሰራ ስናገለግል ብዙ ህዝብ እህቶቻችን ወንድሞቻችን ሲድኑበትና ሲማሩበት እናያለን። እኔ የማደርገው ወደ ጸበል መምራትና ጸበል ተጠመቁ ንስሐ ግቡ ማለት እንጂ ወደ ኃጢአት ግቡ ያልኩት ነገር የለም። መድኃኒት አልሰጥም። የምሰጠው እምነት ወደ ፈጣሪያችሁ ተመለሱ፣ ፈጣሪያችሁ ተጣልታችኋል ታረቁ የሚለውን መልእክት እንጂ እኔ ወደ ኃጢአት ግቡ አላልኩም። ወዶና ፈቅዶ ይህን ፕሮግራም መርምሮ አይቶ ቁጭ ብሎ ተመልክቶ ሰምቶ ትምህርቴንም የማስቀምጣቸውን ስራዎች አስቀምጬ በዚህ አገልግሎት የምትጸኑ እህቶቻችን ወንድሞቻችን ከበሽታቸውና ተሽግራቸው መንጻት ትችላላችሁ ብለን
እናስተላልፋለን። በዚህ በመቀጠል ማስቀምጠው ሁለተኛ የተቀመጠልኝ መልእክት እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል፣ እኔም ማቀው ነገር የለም ብዬ ያስቀመጥኩትን አዎ እውነት ነው። ይህንንም ደግሞ ጥንት አባቶቻችን ጀምሮ የታወቀ የተገለጸ ነው። እያንዳንዱ መጽሐፍቶቻችንን መርምሩ፣ መጽሐፍቱን መርምራችሁ በኦሪት ዘፍጥረት የነበረውን ጭምር አይታችሁ ገምግማችሁ መታችሁ በአካል ይህን እንዴት ልትሉ ቻላችሁ? ተምን መጣ ብላችሁ መጠየቅ ነው። ሁለተኛም እዚህ በሚመጡ ህዝበ ክርስቲያን ከበሽታቸው ለመዳን ሲመጡ የምናገራቸው አንደኛ እኔ የማገለግለው በአባቶቼ እና በእግዚአብሔር መልእክት በእናታችን ወላዲተ አምላክ ድንግል ማርያም ወላዲተ አምላክ ብለን የምናስባት የሁሉ እናት የሆነችው ኢትዮጵያን አስራት አርጋ የተቀበለች እናታችን ወላዲተ አምላክ ነች። ስለዚህ እሷ ባስቀመጠችኝ አምላኬ ፈጣሪ ባስቀመጠኝ በመረጠኝና ከመንጋዎች ለይቶ ባስቀመጠኝ ትክክለኛ ማስተባበያ ሳይሆን በእውነተኛ የተቀመጥኩ ነኝ። ስለዚህ እኔ እንዳልሆንኩ ያዳንኳቸው እግዚአብሔር ነው የሚያድናቸው። ቅዱሳን አምላክ ላልኩበት ምክንያት ስህተት ነው። ቅዱሳን መላእክት ማለት ነው። እናታችን ወላዲተ አምላክ ብለን እንላታለን እንጂ እሷ አምላክን ስለወለደች ነው። ግን አምላክ እግዚአብሔር ብቻ ነው። አምላክ ኢየሱስ ክርስቶስ ብቻ ነው። ሌላ አምላክ የለንም። ለሌላ አምላክ ስለሌለን እኛ የምናመልከው አንድ አምላክን ብቻ ሥላሴ ወልድ መንፈስ ቅዱስ ይብለን የምናምናቸው ናቸው። ስለዚህ ይህንን ነገር ስህተት ሰርተናል። ስህተቶችን የሰራናቸው ስህተቶች ለማስተካከል ስንባል የምናደርጋቸው ትክክለኛ ማስተባበያ እንዳይሆኑብን እውነት እንደመሆኑ መታችሁ መርምራችሁ አይታችሁ በሚዲያ ማውራቱ ሳይሆን በሚዲያ ሰውን ማወዛገብ ሳይሆን በአካል ቀርቦ ማስተካከል ነው። ይህንን ልታውቁ ይገባል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ምሕረቱን ቸርነቱን ይስጥልን። አሜን። እንግዲህ ይህንንና ይህንን የመሳሰለ የማጭበርበር ስራ የሚሰሩ በርካታ በኦርቶዶክስ ቤተክርስቲያን ስም ይነግዱ ነጋዴያን አሉ። እንደነዚህ አይነቱን ነጋዴያን ምዕመኑ አውቆ ራሱን ከእንደነዚህ አይነት ሐሰተኛ አጭበርባሪ ሰዎች እንዲጠብቅ መልእክቴ ነው። ሰላም።